ሚዲያው የፖለቲካ አውዱ ተቋማት ችግር ስለነበረባቸው ፓርቲዎች ተቃዋሚ ኃይሎች እንዲገቡ ብንፈቅድ እስረኞች እንዲፈቱ ብንወስን ያለውን ፖለቲካል ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ ነው የታሰረው ብለን አይደለም እንደዛ ምን አይደለም ግን የለም ሳንፈታ እንለይ ብንል ምን ይፈልጋል ተቋም ይፈልጋል ተቋም ስብራት አለ ብዬሻለሁ ተቋም በሌለበት 1000 10000 20000 እስረኛ በትክክሉ እየመዘነ አንተ ወንጀለኛ ነህ አንተ አይደለህም ለማለት ሌላ 10 15 አመት ሊያቆየን ይችላል ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት ከተቋሚዎች መካከል አቶ ገሌ ቢገቡ አይከፋም አቶ ገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም ጊዜም አልነበራትም አቅምም አልነበራትም በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት ለምንድነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው ዲሞክራሲን ኤምብሬስ እና ዲሞክራሲን እንለማመድ ስንል ዲሞክራሲ በተፈጥሮ ሜሲ ነው ምቹ ጎዳና እኮ አይደለም ዲሞክራሲ አንድ ነገር ለመስራት ግራቀኝ ማየት ግራቀኝ ማማከር መወያየት የሚፈልግ ስርዓት ነው እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም በየመሃሉ የሚጎረብጡ ነገሮች አሉት ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው ያ የማይመች ነገር እየፈቱ መሄድ ግድ ነው ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ ችግር አልቦ ውሳኔ ስላልነበረ ችግሩን እናሳነሳለን ጠቀሜታውን ደግሞ ማክሲማይዝ እናደርጋለን እኛ ስንመጣ አንዱ ቃል የገባነው ምንድነው ቃል የገባነው ነገር ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው ዲሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉ ሌላ ኢንትረስት ያላቸው ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖርን ሁለቱንም ብንከለክል ያመናስበውን ዲሞክራሲ ለናመጣ አንችልም ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደመከልከል ነው አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው በመንገድ ስራ ኮንትራክት ውስጥ አንድ ኮንትራክተር አስፋልቱን የጨረሰ ቀን ያስረክበናል በኮንትራክት ህጉ ተጨማሪ 1 አመት 2 አመት ይሰጣል ለምንድነው ያ የተሰራው ስናየው ያማረ ግን ስንሄድበት 10 ሜትር ጠንካራ 1 ሜትር ጎርጓዳ 1 ኪሎ ሜትር ጠንካራ ሌላ ደግሞ 100 ሜትር የተበላሸ ሊሆን ይችላል ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው መኪኖች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራክት ሰጪው የሚረከበው እኛ ዲሞክራሲ ያለው መንገድ ከሰራነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዲሞክራሲውን ውሃለክ ማወቅ አይቻልም እና የኛ ውሳኔ ነበረው ሁሉም መድረክ ማግኘት አለበት ሁሉም ጆሮ ማግኘት አለበት ሐሳብ ያለውና ሐሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል አሁን እኛ ተቋም ሳንይዝ እንለይ ብንለው ሪፎርሙን ሳንጀምረው ይጨናገፋል ግን ለሁሉም መድረክ እንስጥ ሁሉም ይደመጥ ይታይ ሐሳቡ ይደመጥና የተሻለው ይቀጥላል ያልቻው ደግሞ በጊዜ ብዛት የሚሆነው ይሆናል እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው ራሱን ለገበያ እንዲያቀርብ ራሱን ለሚሸጥለት ህዝብ ለማቅረብ እንዳይከለከል ማድረግ ነው ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በኔ ሳይሆን ባንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው ህዝብ ሁሉን ይሰማል ሁሉን ያያል ከዚያ መካከል የተሻለና የከበደለትን አክብዶ ይወስዳል የቀለለውን ደግሞ እንዲሁ ይተዋል ማለት ነው ህዝብ እንዲወስን እድል ሳንሰጥ ከሆነ ግን ውሳኔ ምን ወስነው ጥፋት ያመጣል በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር
ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጨዋል አምቡላንሱ ብቻውን አይደለም የእሳት አደጋ መኪና ያለው ሞተር ሳይክሎች አሉና ጩኸት ነው ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል ተደጋጋሚ አጋጠመኝ ዝም ልል ሞከርኩ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል ይረብሻል ራስ ያማል ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ አው ልክ ነህ ይጮሃል ግን ለመውለድ የምትጣጣር እናት ህይወት ይታደጋል በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸው ይታደጋል ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ሲሆኑ ደርሶ ይታደጋቸዋል አለ ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ የሚሰራው ቁም ነገር ነው የሚታየው እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ገል ነበረኝ ኮንፈርት ጩኸቱ አልተመቸኝም እኔ ያየሁት ጩኸቱን ነው እሱ የሚያየው ደግሞ ማዳኑን ነው ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚሁ ነው ብዙ አትርፈንበታል ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ በመንግስት ካቢኔ ውስጥ በክልል አመራር ውስጥ ያሉ አሉ ዩኒቨርሲቲ የሚያስተምሩ አሉ ገብተው የሚነግዱ አሉ ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ ወይም አብረው ኖረው ወጥቶ መግባት ያልተከለከሉ አሉ እና በዚያ ውሳኔ ብዙ ያተረፉ ብዙ የተጠቀሙ ሰዎች አሉ በርግጥ ጉዳትም አሉ ኢትዮጵያም እንደዛው ናት በሩቅ ምናቃቸው ቢያገለግሉ ለምንመኛቸው ያገለግሉ እየተጠቀሙ ያሉ ሰዎች አሉ ያን ደግሞ ስተው ያጡ ሰዎች አሉ ውሳኔው ማየት ያለብን ሙሉ በሙሉ አክሳሪ ሙሉ በሙሉ ጥፋት ሳይሆን እንደማንኛውም ውሳኔ የራሱ ጠንካራና ደካማ ጎን አለው ደካማ ጎኑን እያረምን እያስተካከለን ጠንካራ ጎኑን ደግሞ ማክሲመም ይተጠቀምን ለመሄድ ነው ጥረት የተደረገ ያለው በዛ አውድ መታየት ያለበትና ፋውንዴሽኑን ካልተረዳን ውሳኔውን ብቻ ከወሰድን እንስታለን ያኔናል እዛው በቀሩ ኖሮ ብሎ የሚያስብ ሰው ነው የሚሆነው ይገባኛል ግን በየትኛው ኢትዮጵያን የምትወስነው ይሄንን ለነገሩሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረን ወይ ሚሊዮን ጥያቄ ያስነሳልና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል ይሄ ጉዳይ በድምሩ ግን አትርፈንበታል የከበዱ አሉ የተጎዳንባቸው ኤሪያም አሉ የከሰርንባቸው ኤሪያዎች አሉ እነሱን እየተማር እየቀነስን ጥቅሙን እያጎላን እንቀጥላለን